ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ማታ ሩታ በለቀቀችው ቪዲዮ አንዳንድ ሀሳብ እየሰጠኋችሁ ነበረ። እናንተም ደግሞ የየራሳችሁን ሀሳብ እየሰጣችሁ ነው። በጣም ብዙ ኮሜንቶችም ነበሩ። በኮሜንት እያየሁኝ ለማብራራት ወደ እናንተ እመለሳለሁ ብያችሁ ነበረ። በቃሌ መሰረት እንግዲህ አንዳንድ ኮሜንት እናያለን። ምክንያቱም የሩታን ውሳኔዎች የሚደግፉ ኮሜንቶችን እና እነዛን የሚደግፉ ኮሜንቶችንም እናሳጥራለን ማለት ነው። ስለዚህ እስኪ ትንሽ እንስማ። ትዳሩ የሚበጣም እኔ ነው የማውቀው። ፈለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት አያደርገኝም? የፈለገው ሴት እንደዚህ እያመጣ ማንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እኔ በእንትኑ ነው የተናደድሽው አይደል? ሩታ የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላወቀም። እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደል? ሩታ አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የእሱ ሪሌሽን ነው አይደለ? ነው አይደለም? ለምን እንካካዳለን? ለምን? ትክክለኛ ንግግር ነው የተናገርሽው ሩታ። በነገራችን ላይ ማለት ነው ባለቤቱን ካልናቁ አጥሩን አይነቀንቁ ይላል የሀገሬ ሰውና ማንም ሰው ሌባም ይሁን ማንም ሰው ቢሆን የሚገባው አጥሩን ባለቤቱን አይቶ ነው አጥሩን ደፍሮ የሚገባው። የብረት መዝጊያ የሚኖረው ግንብ የሚኖረው ቅጣል በቅጣል የሚሆን ሌባም ይሁን እንደዚህ ያን ቤተሰብ ዝቅ ማድረግ የሚፈልግ ሰው ዋናውን አይቶ ነው የሚገባው። እና ሩታን እያዋረዳት ያለው የአብርሽ ስራ ነው፣ የአብርሽ ተግባር ነው። እውነቱን ስነግራችሁ ማለት ነው። ለምን ስትሉ ይቺ ሴትዮ ዝም ብላ በደናዋ እንደዚህ አልሰፈረችበትም። ለስንት ወራት አንዴ ስትልሰው፣ አንዴ ስታቅፈው፣ አንዴ ስትላላት ስትልሽላላ እንደዛ እርቃኗን ስትመጣ ዝም እያለ ሲገለፍጥላት የነበረው አብርሽ ነው። ሕፃን ልጅ አይደለም አብርሽ። ምንም ጣጣ አያስፈልገውም። ጣጣ ፈንጣጣ ወደዛ ወደዚህ አያስፈልገውም። ኦኬ። ሌሎቻችሁ ደግሞ በዙሪያው ያሉትን ሰዎች ትላላችሁ። መጀመሪያ እኮ በዙሪያው ያሉትን ሰዎች እኮ ማስለቀቅ የሚችለው ራሱ አብርሽ ነው አይደል? ቤተሰብ እኔ አንድን ሰው ካልፈለግኩት ሌላ ሰው ከኔ እንዲያላቅቅልኝ አልጠብቅም፣ ወይ ሶስተኛ ወገን እንዲመጣልኝ አልፈልግም። ለምሳሌ አሁን ሩታ አብርሽን ካልፈለገችው ወይ አብርሽ ሩታን ካልፈለገ ሁለቱ ተነጋግረው መለያየት እንጂ ሶስተኛ ወገን እንደነዚህ አጎጓቢ አያስፈልጋቸውም። ገባችሁ? እነሱን አሁን ትልቅ ደረጃ እያደረሳቸው ያለው ሶስተኛ ወገን ነው። እነዚህ በዙሪያ ያሉት ወንዶቹ ላይ ሽልጥልጥ ናቸው። እቺን ሄርሜላ ተብዬ ጋለሞታን እያመጡ እሱ ፊት የምታረጋቸው አክቶች ሩታ በቪዲዮ ነው የምታየው። እንኳን እሷ እኛ እንዲህ በቪዲዮ ለምናየው ብዙዎቻችን እንጨሳለን። በእርግጠኝነት እኔ በጣም የምናደደው ቪዲዮን ባየሁት ቁጥር፣ ምክንያቱም ትክክል አይደለም። በቃ ትክክል አይደለም እየሆነ ያለው ነገር። አብርሽ ደግሞ በጣም ሚሊዮን ጊዜ ድል ተሰጥቶታል ከሩታ ማለት ነው። ዛሬም እሺልና ሌላ ነው፣ ነገም እሺልና ሌላ ነው። ተመልሶ ግን እዛው ነው። ዛሬ ሩታ ጋር መጥቶ ነገ ደግሞ እዛች ጋር ተለጥፎ ነው የምታዩት። ስለዚህ ይሄ እንዴት ነው የውሳኔ ሰው ሊያደርገው የሚችለው? ውሳኔ መወሰን ካልቻለ ይሄ ሰው እንዴት ነው ከሩታ ጋር ሊቀጥል የሚችለው? አሁን ዝም ብላችሁ አንዳንዶቻችሁ ምን ትላላችሁ? ይቅርታ አድርጊለት። ይቅርታ ማድረጉ አይደለም እኮ እና ነፍስ አልተጠፋፉም። እንኳን ባልና ሚስት ማንኛውም ሰው የሆነ ነገር ሲጠፋ ይቅርታ ይጠያይቃል። ዋናው ነገርና ቁም ነገሩ ግን ይቅርታ መደረጉ ሳይሆን ከዛ ተመልሶ ወደ ኋላ ይመጣል አይመጣም የሚለው ነው። ዛሬ እሷን ይቅርታ ጠይቋት እኮ አንድ ቀን ማድረግ አይችልም። ነገ የምታገኙት ከዛ ጋር ሲርመጠመጥ ነው። ስለዚህ ይህ ትክክል አይደለም። ይህንን ሳያስተካክል ደግሞ የምትክቡት ሰዎች እናንተም አብራችሁ ጥፋተኞች ናችሁ። አብርሽን አሁን እየደገፋችሁ ያላችሁ ሰዎች ጥፋተኞች ናችሁ። ምክንያቱም ትክክል አይደለም እየሰራ ያለው ነገር ማለት ነው። አብርሽ የዋህነቱ ደግነቱ እንዳለ ቢሆንም ለሚስቱ ክብር የሌለው ከማንም ሙርጋጭ ጋር የሚጨማለቅ ባል ተብዬ ነው። ለገንዘብ ከሆነ ይህን ሁሉ የሚያደርገው ውርደት ነው። ሩታ ክብር፣ ፍቅር ይገባታል። ማግባቱን የረሳ ጎረምሳ እየሆነ ነው ሳይሆን ነው ሆነ እንጂ ገንዘብ እኮ ኃላፊ ጠፊ ነው ወገን። እኛ እኮ ድብን ያለ ድራማ እንደሆነ እኮ ይህን በደንብ እናውቃለን እኮ።
ግን ደግሞ በድራማ ውስጥ ይቺ ጋለሞቷ የምታረገው ነገር በሙሉ የድራማ ሳይሆን ሪል ነው። በቃ እያረገች ያለችው ቢሳካላት እንደምትወስደው አይነት ነገር ነው። ስለዚህ ይሄ ደግሞ ድራማ ይባላል። ያስጠላል በዚህ ልክ ማለት ነው። ጀግና፣ በራስሽ መተማመንሽን ቀጥይበት። ይሄ ራሱ አስመሳይ ነው። አትበሳጪ። እነሱ የሚፈልጉት አንቺን መጣል ነው። ለምን ትወድቃለች? የፈጠራት አምላክ አለ እኮ። ሰው ተደግፎ አይደለም የሰው ልጅ የትም ቦታ የሚደርሰው። ስለዚህ አትወድቅም። ሩታዬ ተዋረደችው ያለ ባህላችን የፍቅር ጥያቄ፣ ያውም ባለ ትዳር የሆነውን አባወራ በመጠየቋ ራሱ በቁማ የሞተች ነች። አትናደጂ። ክብር ማጣት ልል አያስብልም። አትናደጂ ሩታ። እግዚአብሔር ለእሷ ጋር ይስጣት። ጸልይላት። አንቺ ጀግና ነሽ። እሷም እኮ በአደባባይ እኮ ነው። አሁን እኮ እሷ ከዚህ በኋላ እኔ በጣም የምትገርሚ ሰዎች፣ የሁለቱን ነገር የምትደግፉ ሰዎች፣ ዝሙት ማለት ባለትዳር በአደባባይ እስከዛሬ ድረስ ታውቃላችሁ፣ በአባቶቻችን ዘመን ውሽማ ይባላል አይደለም? ውሽማ የሚለው ቃል ፈጣሪያቸውን እንኳን ተውት፣ ከሱ የሚደበቅ ከፈጣሪ የሚደበቅ ነገር የለም። ሰው እንዳይባል እንዳይ ተገላምጠው ነው ገብተው አግኝተው የሚወጡት እነዛን ውሽሞችን ማለት ነው ወንዶቹ። ኦኬ። በአሁኑ ዘመን ደግሞ ጭራሽ በካሜራ በአደባባይ ሆነልን። መሻሻልና ለውጥ ይላችኋል። ይሄ ነው ወይ ዘንድሮ? እኔ ሳወራ የሚያፍነኝ ነገር ሩታ ብዙ ቪዩ እንድናረግሽ ከ12 ሰዓት ተኩል ኦኬ፣ ደቂቃ የሰዓት ጉዳይ ነው። ነፍሳችን ሩታ እንወድሻለን እንጂ ያቺ የት እንደምትገባ እናያት። ሩታ ባክሽ ታረቁ፣ ሰሞኑን አሳብዱን። ሩታ አንቺ እኮ ፍቅር እንድትወዳጅ ነሽ። እሷ እኮ ምንም አይደለም እኮ ችግሩ እሱ ነው። እሱ ካልተመለሰ እንዴት ነው ሩታ ብቻዋን ይሄን ነገር የምትታገረው? ጋይስ እንዴት እየሆናችሁ ነው ያላችሁት? ሲሄድ ትሽለጠለጣለች፣ ሲመጣ ትበጣጥሳለች። ምን ጉድ ነች? ልጁ እድሜውን ታሳጥረው ነው። ኧረ እባክሽ ነው እንዴ? እድሜውን ታሳጥረው እሱ ነው፣ እሷ ናት። ሩታ ማንንም እየመጣ ሲጠራሽ ከማውራት ባልሽን የምትወጁ ከሆነ እሱ ሲመጣ ሁሌ ፍቅር ስጪው። ሩታማ የተሰጣት ካራክተር እኮ ነው ጋይስ። ተጨቃጫቂ ነዝናዛ እንድትሆን ነገሮችን እንትን ማለት እንድችል የተሰጣት ካራክተር ነው። ግን ደግሞ ከመጣይ ጀምሮ እሷን ዝቅ የሚያደርግ የሚያስረግጥ ካራክተር እኔ በጣም ያስጠላኛል። አንዳንዴ ወንዶቹ እስኪ ቢያንስ ራሳችሁን ዝቅ የሚያደርግ ነገር ይዛችሁ ነው ካራክተር ስትመጡ ማለት ነው። አሁን ካያችሁ ነው ብዬና ናሂ ድብን ያለ ድራማ ነው። ግን አንደኛ እኔ የማልደግፋቸው ለምንድን ነው? ይሄንም ደግፌው አይደለም፣ ያው ምን ላድርግ ሀሳብ መስጠት ስላለብኝ ነው። የእነሱ ምንድነው በስጋው ደግሞ የተጋቡ ሰዎች ናቸው። ስርዓተ ቤተክርስቲያን የተጋባ ሰው ደግሞ እኛ አርአያ መሆን አለበት አይደለም? ሲቀጥል ደግሞ በቃ ጥሩ ትክክለኛ ነገር አይደለም፣ የእነሱ ማንነት አይደለም። እነሱ እስካሁን ድረስ አላየኋቸው። እኔ በቀደሙ ቪዲዮ ነው ያየሁት። ኦኬ። ከዛ በኋላ እኔ ቃል ገብቻለሁ ለራሴ ገብቼ ላለማየት ማለት ነው። እና ይልክ አሁን የእነሱ እዩት፣ ናሂ ነው እየተረገጠ ያለው። ውብዬን አስከብሮ ራሱ ነው የተረገጠ ያለው። አብርሽ ለምንድን ነው ይሄ ያቃተህ? ራስህን አሰድብህ ሩታ የምትወደስበትን ነገር ለምን አሰራም? ሴት ልጅ ናት እሷ፣ ተሰባሪ እኮ ናት። በነገራችን ላይ ሴት ልጅ ናት። ስሟ ምንም ቢሆን ሊደረሳ የማይችል ነገር ነው እየተሰጣት ያለው። አንተ ግን ወንድ ነህ። ዛሬ ታይቶ ነገር ለምሳሌ አሁን አንድ ጎዳና ላይ ወንድና ሴት ሽንታቸውን ቢሸኑ ነውረኛ ነውር ተብሎ የሚያዝባት ማናት? ሴቷ ናት። ሽንት እኮ ነው፣ ሁለቱም ሽንት ነው የሸኑት። ግን በእኛ በኢትዮጵያዊነት ሴት ልጅ የምታደርገው ነገር ሁሉ ገኖ ይወጣባታል፣ ሊረሳ የማይችል ይሆናል። ይሄንን ቪዲዮን ከ10-15 ዓመት በኋላ ልጃቸው ያየዋል። ገባችሁ? እና ራሳችሁን አሰድቡ ሴቶች። ወንዶች ስትመጡ ሚስቶቻችሁን አስከብራችሁ ራሳችሁን የሚያሰድብ ስራ ይዛችሁ በቃ ከመጣችሁ ሲሆን አትምጡ። እንደዚህ አይነት ነገር ሁላችሁን ዝቅ የሚያደርግ ነገር ይዛችሁ አትምጡ። ከሆነ ደግሞ ቢያንስ ሚስቶቻችሁ ከፍ የሚሉበትን ነገር ይዛችሁ የሚል መልእክት አለኝ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደተለመደው ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።